ነው ግንኙነት ብቻ ነው የተከለከላችሁት ብለው አስተማሩባቸው ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ብሎ ነው ሴት ልጅ የነካችው ነገር ሊረክስ የሚችለው? የተቀመጠችበት ነገር እንዴት ሊረክስ ይችላል? የቆመችበት ነገር እንዴት ሊረክስ ይችላል? የተኛችበት ነገር እንዴት ሊረክስ ይችላል? እርኩስ ነች ብሎ ሁሉ ይናገራታል መጨረሻ ላይ። ይህን ከራሴ አይደለም የምናገረው፣ አንድ መጽሐፍ ቅዱስ ላይ ላሳያችሁ። ነገር ግን በኢስላም ምንድነው ከተባለ ደሙ ብቻ ግንኙነት ብቻ ነው የተከለከለው። ምክንያቱም ከደሙ ጋር እስከሆነ ድረስ ጉዳዩ ያለው እጇና እግሯ ሰውነቷ ንጹህ የሆነ አካል መንካቱ ምንም የሚያረክስ ነገር አይደለም። መጽሐፍ ቅዱስ ላይ ግን አይሁዶች እንደዛ ብለው ስለሚያምኑ መጽሐፋቸው ላይ ክርስቲያኖችም ይህንን ያምናሉ። ቆይ ላሳያቸው አንድ ጊዜ መጽሐፍ ቅዱስ ላይ አንዴ ሴት ልጅ በወር አበባ ጊዜ ምን ይላል? ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። ተመልከቱ፣ የሚነካት እርኩስ ነው፣ የምትተኛበት ነገር እርኩስ ነው፣ የምትቀመጥበትም ነገር ሁሉ እርኩስ ነው። አያችሁ፣ መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። እንዳለ እሷን በቃ አግልሏት ነው ባጭሩ። ምክንያቱም እርሷ የተኛችበት ነገር እርኩስ ነው። የተኛችበትን መንካት አይቻልም። የነካው ሰው እርኩስ ነው ይላል። ይሆች አለ የተቀመጠችበት ሁሉ ይረክሳል። አይ እርሷንስ እርኩስ ብሏታል ወይ? እርሷንም ሳይቀር እርኩስ ናት ብሏታል። ተመልከቱ፣ ወረድ እንበል እርሷንም እርኩስ ናት እያለ ይናገራታል። እዚያው ጋር ቀጥሎ ምን አለ? ተመልከቱ እዚህ ጋር ሴትም ከመርገም ቀን ሌላ ደሟ ብዙ ጊዜ ቢፈስ ወይንም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገም ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች። እርኩስ ናት። ሴት ልጅ በወር አበባ ጊዜ ይበልጥ ከአምላኳ ዘንድ ምንዳን ታገኛለች በኢስላም። ምክንያቱም በዚያ ነገር ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው በጤናማ ጊዜ ሲሰራ የነበረው የአምልኮ ስርዓት በህመም ጊዜ ያንን ቢያቋርጠው በጤናማነቱ ጊዜ ሲሰራ የነበረው ምንዳ ሁሉ ይጻፍለታል አሉ። ስለዚህ ሴት ልጅ ወር አበባ ሳይመጣባት ጊዜ ስትሰራ የነበራቸው አምልኮ ስርዓቶች ሁሉ በወር አበባ ምክንያቶች ስታቋርጥ ያንን ሙሉውን አምላክ አላህ ሱብሓነሁ ወተዓላ ይጽፍላታል። ሴት ልጅ በወር አበባ ጊዜ ግንኙነት ብቻ እንጂ በኢስላም የተከለከለው እርሷን መሳም ችግር የለውም፣ ማቀፍ ችግር የለውም፣ ቢያጫወቻት ችግር የለውም። ከጎኗ ሆኖ ለተቻለ እንዳጠቃላይ እርኩስ ናት ብሎ ሴት ልጅን ቃል በቃል ይናገራል። አላህ ይመስገን። እንዳጠቃላይ በወር አበባ ጊዜ ግንኙነት ማድረግ ክልክል ነው። ያን ያደረገ ሰው ምን ማድረግ አለበት? ቅጣት ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰሃባ መጣና ተጠየቀ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃል ያ ረሱለላህ ኢኒ ወቀዕቱ ዐላ እምረአቲ ወሂየ ሓኢድ فقال له النبي صلى الله عليه وسلم تصدق بدينار. قال الشيخ عبد العزيز بن باز رحمه الله تعالى معلقا على هذا الحديث والدينار في هذا العصر يساوي 4 جرام ونصف من الذهب، فيجب على من جامع زوجته في الحيض الصدقة على الفقراء والمساكين. عند سور نبياتنا صلى الله عليه وسلم قال متانا طيق أنت يا الله ملك تنياهوي أني كمستي قال بورا بواقزيوات أقنانيوين ቅጣት ምንድን ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ማድረግ ኃጢአት እንደሆነ ተውበት ማድረግ ንስሐ ማድረግ እንዳለበት ከነገሩ በኋላ ምን አሉ? 1 ዲናር ሰደቃ አድርግ አሉት። 1 ዲናር በዚህ ጊዜ ምን ያክል ይመዝናል ከተባለ ሼክ አብዱልዓዚዝ ብን ባዝ ምን አሉ? 4 ግራም ከግማሽ ወርቅ ይመዝናል አሉ። ስለዚህ ባልን ሚስቱን በወር አበባ ጊዜ ከተገናኘ የዛኔ 4 ግራም ከግማሽ ወርቅ ሊመዝን የሚችለውን ገንዘብ ሰደቃ ያወጣል። ወርቅ ቤት ይሄድና 4 ግራም ከግማሽ ወርቅ ስንት ነው የሚሸጠው ይላቸዋል። ይሄን ያክል ይሉታል። ያን የነገሩትን ገንዘብ ለድሃዎች ለምስኪኖች ሰደቃ መስጠት፣ ምጽዋት መስጠት ይሄ ነው። እሺ
ሌሎች ዑለሞች ደግሞ ተውበት ካደረገ ይበቃዋል ያላሉ። ይሄ ነው ግን ትክክለኛው ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። እሺ ጥያቄ አለ ይላል። ከላይ አርሴማ ጥያቄ ካለሽ አስቀድሟት። አርሴማ ጥያቄ አለሽ? ከሌለሽ ቀጥሎ ሌሎች ጥያቄ አላችሁ? እሺ እኔም ጥያቄ ነበረኝ። ሰላም አለይኩም። ቆይ እኔ ልጨርስ። እሺ እኔ የማውቀው ቁርአን 23 ዓመት እንደወረደ ነውና ባለፈው የሆነ ልጅ ሲመልስ በረመዳን በለይለቱል ቀድር ቁርአን ሙሉ ጅምላ ወርዷል ሲል ሰማውና እንዴት ነው እስኪ አብራራልኝ። እሺ ቁርአን በሁለት መንገድ ወርዷል። አንደኛ ኢላ ሰማዕ ዱንያ ወደ ቅርቢቱ ዓለም ሰማይ ከአላህ ስብሐነ ወተዓላ ዘንድ በጥቅሉ ወርዷል። እርሱም በረመዳን ነው። ሁለተኛ ደግሞ በየጊዜው አላህ ስብሐነ ወተዓላ ነቢይ ከተደረጉበት ጊዜ ጀምሮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የወረደው በ23 ዓመት ያክል ነው። ስለዚህ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የወረደው ባንዴ ነው ወይ ከተባለ አይደለም። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የወረደው ነቢይ ከሆኑ በኋላ የነቢይነት ዘመናቸው ደግሞ እስከሚሞቱበት ጊዜ ድረስ ነው። በ40 ዓመታቸው ነቢይ የሆነው በ63 ዓመታቸው ሞቱ። ለ23 ዓመት ያክል ነው ወደ እርሳቸው ወረደ። ወደ ሰማዕ ዱንያ ወደ ቅርቢቱ ዓለም ሰማይ ግን ከለውሀል መሕፉዝ እሱ ነው። ሌላኛው ነገር በረመዳን ወርዷል ሲባል ጊዜ በረመዳን ቁርአን መውረድ የጀመረበት ጊዜ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም የነቢይነትን ማዕረግ የተሰጡት በዐሽሩል አዋኺር በአስርቶቹ የመጨረሻ ቀናቶች በረመዳን ነው። ለይለቱል ቀድር በለይለቱል ቀድር ጊዜ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ይላል። እኔ ይህን ቁርአን በለይለቱል ቀድር ጊዜ አወረድኩት፣ በመወሰኛዋ ሌሊት አወረድኩት ይላል። ያ ነው። ሌላኛው ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን የረመዳን ወር ማለት ቁርአን የተወረደበት ወር ነው ሲል ጊዜ ቁርአን መውረድ የጀመረበት ጊዜ ለማለት ነው። ቁርአን መውረድ የጀመረው በረመዳን ነው። አዎ በረመዳን ነው። በለይለቱል ቀድር ጊዜ ነው። ሁለቱም ምስማሙ ናቸው፣ በአንድ ጊዜያቶች ናቸው። እሺ ሽክራን ጀዛከላህ። አፍወን። እሺ ልቀጥል። ቀጥልሽ። አንድ ጓደኛ ነበረኝና እንትን ነው ሙስሊም አይደለም እና ብዙ ጊዜ እንደዚሁ አንዳንዴ ለቀልድም ለጨዋታ የሚሆን ባላቅም ሰላም አለይኩም ይለኛል ሁሌ በቃ ስልክ በደወለ ቁጥር ምናምንና እኔ አንዳንዴ ምን እንደምመለስለት ይቸገራሉ። ቅድም ከእሱ መጀመሪያ ካነሳው ሀሳብ ጋር የተያያዘ ነው። መጀመሪያ ስትል ነበርና ይሄን ነገር ምን ብዬ በመለስለት ነው የተሻለው? ምንድነው መልሴ? በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች በትክክል ሙሉውን አሰላሙ አለይኩም ካላ እናንተም ወአለይኩም ሰላም ብላችሁ ብትመልሱ ችግር የለም ያላሉ። ሌሎች ደግሞ السلام عليكم اذا سلم عليكم اليهود والنصارى فقولوا وعليكم በሚለው ሐዲስ መሰረት አይሁዶችና ክርስቲያኖች ሰላምታ ቢያቀርቡላችሁ ወአለይኩም ብላችሁ መልሱላቸው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ስለዚህ ወአለይኩም ብላችሁ መልሱ የሚለው ነው። እሺ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አው ቲልሚዙ አልባር ኢብኑ አልቀይም አልጀውዚያ ረሂመሁላህ ተዓላ እነሱ ሰውየው በትክክል ሰላምታን ካቀረቡ በትክክል ብትመልሱላቸው ችግር የለም የሚል አቋም ተናግረዋል። እሺ ባይዘው እዚያ ቦታ አንዴ ለተረጋጋ እዚያ ቦታ ላይ ወአለይኩም ብላችሁ መልሱ ያሉት እነዚያ ሰዎች በትክክል ሰላምታን ካላቀረቡ ነው በሚለው። ምክንያቱም አይሁዶች የሆነ ጊዜ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡና ቤታቸው አሰላሙ አለይኩም አላቸው። ምን ያልኩ ነው የሚመስላችሁ? አሰላሙ አለይኩም ያልኩ አይመስልም? ሰላም አለይኩም አላቸው። አሳም ማለት በአረበኛ ሞት ማለት ነው። አሰላም ሳይሆን ያሉት አሳም ነው ያሉት። ተንኮላቸው ተመልከቱ። አይሁዶች አሰላሙ አለይክ ያ ሙሐመድ አሏቸው። ምን ማለት ነው? ሞት በአንተ ላይ ይሁን ሙሐመድ እያሏቸው ነው። ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም አሉና በዛው ይሄን ሐዲስ ተናገሩ። እንዲህ እያሉ መተው ሞት እናንተ ላይ ይሁን ሊሏቸው ስለሚችሉ እናንተ ወሰላሙ አለይኩም ካላችሁ ወአለይኩም ብላችሁ ብቻ መልሱ ብለው የተናገሩት ከዚህ አንፃር ነው የሚለው ነው ብቻ። እንደተቀላይ ግን ኢብኑ አልቀይም እንደተናገሩት በትክክል ሰላምታ ካቀረቡ ሰላምታ በትክክል ብትመልሱላቸው ችግር የለም ብለው ተናግረዋል። እሺ ጥያቄ አለ። ስለዚህ አሁን እኔ ልመልስ ማለት ነው በትክክል ኖርማል ነው እርግጠኛ ከሆንኩኝ? አዎ እንደዛ ነው። ግን በትክክል ሐዲስ እንደሚያሳየው ወአለይኩም ብላችሁ ብትመልሱም ችግር የለውም። ወአለይኩም ማለት በአንተም ላይ ማለት ነው። ለምሳሌ አይሁድ ወይም ክርስቲያን አሰላሙ አለይኩም ካለ የሰላም በአንተ ላይ ይስፈን ካለ ወአለይኩም ብትለው ጥፋት የለውም። ይሄ ወይንም ክፉ ነገር አይደለም። በአንተም ላይ ማለት ነው። ልክ ሰላምታ ለአንተ እንደተመኘልህ አንተም ለእርሱም ሰላምታን መመኘት ማለት ነው ከሐዲሱም ጋር ሳትጋጭ እና ስለዚህ ወአለይኩም ብላችሁ መልሱ ቃል በቃል እንደመጣ ችግር የለውም። እሺ ወአለይኩም
መርሃባ ጀዛከላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝና ወአለይኩም ሰላም ወራህመቱላሂ። ክርስቲያን ካለ አስቀድማችሁ ሜሮን ጥያቄ አለሽ? ትቀደምና ትጠይቃላችሁ። አዎ ጥያቄ አለኝ። ጥያቄሽ ምንድን ነው? ሰላም ብያለሁ። አንድ ሙስሊም ጓደኛ አለችኝና ቁርአን ላይ ኢየሱስ ክርስቶስ ኢሳ ነው የመርያም ልጅ አይደለም? እና ምን አለችኝ? በመጨረሻ ላይ ኢሳ ይላካል እና በምድር ላይ የታሰሩ አጋንንቶች አሉ ከነሱ ጋር ይዋጋል አለችኝ። እውነት ነው? ኦኬ፣ ከደጃል ጋር ለማለት ፈልጋ ነው። ኢሳ አለይሂ ሰላም የዘመኑ ፍጻሜ ከመድረሱ በፊት ዳግም ይወርዳል ወይ? አዎ ይወርዳል። ሲወርድ እንዲህ ዝም ብሎ ብቻውን አይደለም የሚወርደው፣ በመላእክት ታጅቦ ነው የሚወርደው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሰማይ ይወርዳል፣ ይወርድና ይዋጋል፣ ከጠላቶቹ ጋር ይዋጋል። ግን እሺ የክርስቲያንም አስተምሮ ኢሳ ይመጣል ነው፣ ኢየሱስ ይመጣል ነው። ስለዚህ አንድ ነው ማለት ነው ከሙስሊም አስተምሮ ጋር። አንድ ጊዜ ሊጨርስ አዳምጪኝ። እሺ ከማን ጋር ነው ከተባለ ከኛ ከአጋንንት ጋር ነው ብለን አይደለም። እሺ ማናቸው ከተባለ ደጃል አለ፣ ሐሰተኛው መሲህ ይነሳል። የዛኔ ሐሰተኛው መሲህን ደግሞ አይሁዶች ይቀበሉታል። ለእኛ ቃል የተገባው መሲህ ይሄ ነው ብለው ይህን በትንቢት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ሲናገሩ የኽሩጁ ደጃል ፊ አኺሪ ዘማን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ ብለዋል። ሐሰተኛው መሲህ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ማን ነው ይነሳል አሉ። የዛኔም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። ገብቶሻል? እነሱ ነው የሚዋጋቸው። የዛኔ መሲሁ ድል ያደርግባቸዋል፣ ወደ እምነት ይጠራቸዋል። መጀመሪያ ሐሰተኛውን መሲህ ይገለዋል። ከዚያ በኋላ ሁላቸውም ያምናሉ። የዛኔ ማንኛውም የምድር አይሁድ ወይም ክርስቲያን ሁሉ ያምናሉ፣ ቃል በቃል ተነግሯል። እና መሲሁ ሲመጣ ጊዜ የዛኔ ከነዚህ ጋር ነው የሚዋጋው እንጂ አጋንንት ጋር ይዋጋል ምናምን የሚል የለም። እሷ ያለችኝ ምድር ላይ የታሰሩ አሉ ከነሱ ጋር ሊዋጋ ይመጣል ነው ዋናው መምጣቱ ነው። ብቻ ተመልሶልኛል። ያ የታሰረው የተባለው ከሰው ጭፍራ የሆነ ነው እንጂ አጋንንት አይደለም። ደጃል ወይም በኒ አደም ከአደም ልጆች መካከል ነው፣ ከአማጺ ከሆኑ ከካህዲያኖች መካከል ነው። እሱ አካሉ በጣም ግዙፍ ነው። ታስሮ ነው ያለው። እሱ አካል አለ እና ወይም በኒ አደም ከአደም ልጆች ነው። እንደሚታወቀው በቀደሙት ዘመን ሰዎች አካላቸው በጣም ግዙፍ ነበረ። ከነዚያ መካከል የሆነ አካል ነበር። እንዳጠቃላይ ከእሱ ጋር አይሁዳውያኖች ይቀበሉታል፣ እሱን ይከተሉታል። በዚያን ጊዜ እሱን ትላቸዋል። የእጁጅና መእጁጅንም ፈልጋ ከሆነ እነሱም ሰው እንጂ አጋንንት አይደለም። የእጁጅና መእጁጅ ጋር ይዋጋል ወይ ዒሳ ከተባለ ደግሞ አይዋጋቸውም። እነሱ ዱዓ ነው የሚያደርገው ብቻ። አላህ ዱዓውን ይቀበለዋል። የዛኔ ይጠፋሉ። ታሪክ እንዲህ ነው የሚሆነው። ልንገራችሁ፣ ትንቢቱን ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ዒሳ ይወርዳል ከሰማይ ከመውረዱ ጀምሮ እስከ መጨረሻ። በሚወርድ ጊዜ በመላእክት ታጅቦ ነው የሚወርደው። ዒሳ ሙሉ ማንነቱን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ዒሳ በጣም ያምራል። ነብዩ ሰለላሁ ዐለይሂ ወሰለም በጣም ቆንጆ እንደሆነ ገልጸውታል። አይተውታልም በአካል አላህ እንዲያዩት አድርጓል። ሁሉን ቻይ ነውና አምላካችን አላህ ሱብሓነሁ ወተዓላ ነቢዩላህ ዒሳን ነብዩ ሰለላሁ ዐለይሂ ወሰለም አይተውታል። ለይሰ ቢጠዊል ወላ ቢልቀሲር አሉ። በጣም ረጅም አይደለም፣ በጣም አጭርም አይደለም አሉ። ወላኪነሁ መርቡዕ አሉ። ነገር ግን እርሱ ተክለሰውነቱ መካከለኛ ተክለሰውነት ያለው ነው አሉ። ሙሳ ሲገልጹት ግን ፈሁወ ጠዊል አሉ። ሙሳ በጣም ረጅም ነው፣ ተክለሰውነቱም በጣም ሰፋ ያለ ነው ብሎ ተናገሩ። ሙሳ ወደ ጥቁረት ጠጋ ያለ ነው፣ በጣም ጥቁር ሳይሆን ወደ ፀይምነት ጠጋ ያለ እንደሆነ ተናግረዋል። ዒሳ ቀይን የቀላቀለ የሆነ ንጣትን ነጭነትን የቀላቀለ የሆነ ቀይ እንደሆነ ተናግረዋል። በጣም ያምራል ዒሳ ዓለይሂ ሰላም። ዓሪድ አልሰድር አሉ። ደረቱ በጣም ሰፊ ነው አሉ። ዋሲዕ አልመንኪበይን ትከሻዎቹ በጣም ሰፊ ናቸው አሉ። በጣም ወንዳ ወንድ የሆነ እጅግ በጣም ውብ የሆነ መልክ ያለው አካል ነው ዒሳ ዓለይሂ ሰላም። ስለ ፀጉሩ ሁሉ ነግረውናል። ሸዕሩሁ ኢላ ሸሕመቲ ኡዙነይሂ አሉ። ፀጉሮቹ እስከ ጆሮዎቹ ጫፍ ድረስ ይደርሳሉ አሉ። የሙሴ ፀጉር ልክ እንደ አፍሪካውያን አላረል ቁርጭጭ ያለች እንደዚች ምናምን አይነት ነገር ነች። የዒሳ ደግሞ የሆነ ለስላሳ የሆነ ፀጉር ነው፣ እስከ ጆሮ ጫፍ ድረስ ረዘም ይላል ብለው ተናግረዋል። በጣም ያምራል። በሚመጣ ጊዜ ዒሳ ዓለይሂ ሰላም
ሙሉ ወጥ ልብስ ለብሶ አይመጣም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን የተከፈሉ ልብሶችን ለብሶ ይመጣል። ከታች አለ ከላይ አለ። ከለሩን ሁላ ተናግረዋል። ይሄ ዳለቻ ተብሎ የምንጠራው አለ አይደለ? ወደ ቢጫነት የሄደ ሆኖ ትንሽ ፈዘዝ ያለ ነገር እንደዛ አይነት ልብስ እንደሆነ የሚለብሰው ተናግረዋል። ዒሳ በሚመጣ ጊዜ ልክ ሲወርድ ስታዩት ልክ እንዴት ነው ሰው ዝናብ መቶት ወደ ቤት ሲገባ ጊዜ ከራሱ ላይ እየተንጠፈጠፈ የሚወርድ ውሃ የለም? ልክ እንደዛ የሚመስል ታያላችሁ። ወርቅ ይመስላል እርሱም ከዚህ የሚወርደው ብለው ተናገሩ። ዒሳ ዓለይሂ ሰላም በዚህ መልኩ ይመጣል በመካከላቸው አሉ። የዛኔ በሚመጣም ጊዜ በጣም እናንተ ልታከብሩት ይገባል ብለው ነግረውናል። አደራችሁን ስታገኙት ጊዜ የእኔ ሰላምታ ለእርሱ አድርሱ አሉ። መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረኡሁ ሚኒ የሰላም አሉ። አደራ ከእናንተ ከትውልዶቼ የማርያምን ልጅ መሲሁን ያገኘ የእኔን ሰላምታ ያድርስ። ሙሐመድ አሰላሙ ዓለይኩም ብለውሃል ብላችሁ አንብቡለት አሉ። ምን ያክል እንደሚከባበሩ ይገልጻል። ምን ያክል እንደሚዋደዱ ይገልጻል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ ከማንም በላይ የምቀርበው እኔ ነኝ አሉ። በእኔና በእርሱ መካከል መልእክተኛም የለም ነቢይ የለም ብለው ተናገሩ። የዛኔ ታዲያ ልክ እንደመጣ በመላእክት ታጅቦ ቤተል መቅደስ ኢየሩሳሌም ይገባል። ቤተ መቅደስ እዛው ቤተልሔም ሲያስተምርበት የነበረበት ፍልስጤም ላይ የሚገኘው መስጂድ አልአቅሷ ላይ ይገባል። ያ መስጂድ የነቢያቶች ሁሉ መስጂድ ነው። እስራኤላውያን ነቢያቶች ሁሉ ከያዕቁብ ዓለይሂ ሰላም ጀምሮ እስከ ዒሳ ድረስ ያሉ እስራኤል የተባለው ያዕቁብ ነው፣ የእርሱ ሌላኛው ስሙ ነው። እስከዛ ድረስ ያሉ ነቢያት ሁሉ በዚያ መስጂድ ነበር እንዲሰግዱ የተደነገገላቸው። ዒሳ ወደዛው መስጂድ ይመጣና ይገባል። ልክ ሲገባ ጊዜ እናንተም ስታዩት ልክ የሱብሒን ሶላት እንደተሰግዱ በተዘጋጃችሁበት ሰዓት ነው የሚደርሰው ብለው ተናገሩ። ልክ በንጋቱ ላይ ነው ዒሳ የሚወርደው። የሚወርድበትን ጊዜ፣ መልኩን፣ አቋሙን፣ ተክለሰውነቱን ሙሉ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። አንድ ያስቀሩት ነገር የለም። ዛሬ ወርዶ ብናየው የምናውቀው አይነት አድርገው ነው የገለጹት። ከዚያ በኋላ ልክ ሲገባ ጊዜ መስጂድ እናንተም ተቀደም ያ ሩሕ አላህ ወከሊመቱሁ ትሉታላችሁ አሉ። አንተ በአላህ ቃልና በአላህ መንፈስ የተገኘ ታላቅ ሰው ተቀድመህ ምራ እናሰገደን ትሉታላችሁ አሉ። ከዚያም እርሱ ምን ይላችኋል አሉ? ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነው እና ኢቃም የተደረገው እናንተ ምሩ ይላቸዋል፣ ይፈቅድላቸዋል። ከዚያ የምትረዱት ዒሳ ሙተዋዲዕ ነው፣ በጣም የሚተናነስ የሆነ ነው። ራሱን ከፍ ከፍ የሚያደርግ አካል አይደለም። ነቢይ ነውና ማንም ሊመራ አይገባም ነበር አይደለ ከነቢይ ፊት። እርሱ ግን ምን ይላቸዋል? ላይ ለእናንተ ነው እና ኢቃም የተደረገው እናንተ ተቀድማችሁ አሰግዱ፣ ችግር የለውም ይላቸዋል። ከዚያ በኋላ ዒሳ ዓለይሂ ሰላም ከኋላ ሆኖ ይሰግዳል። ሰግዶ እንደጨረሰ ቀጥታ ማንም ፍለጋ ይወጣል መሰላችሁ? እንዳለ እዛ ያሉ አማኞች ሁሉ እርሱን ይከተሉታል። የዛኔም እርሱን ትከተላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዓለም ሙስሊም እንዳለ የእርሱ ተከታይ ይሆናል። ወዲያው መስጂድ አልአቅሷ ያሉ አማኞች ሁሉ እርሱን ተከትለውት ይወጣሉ። ወዴት ይሄዳሉ? ሐሰተኛውን መሲህ ደጃልን ፍለጋ ይወጣል ዒሳ። ሐሰተኛውን መሲህ ደጃልን ፍለጋ ይወጣል። ልክ ሲወጣ ጊዜ ደጃል ከሰራዊቶች ጋር ከአይሁዶች ጋር እየመጣ ፊት ለፊት ይገናኛሉ። ፊት ለፊት በሚገናኙ ጊዜ ደጃልና የነዛ አይሁዶች ሰራዊቶች ከኋላ ተከትለውታል ሐሰተኛውን መሲህ። ምክንያቱም እነዚህ አይሁዶች እስካሁን ድረስ መሲህ ይመጣል ብለው እየጠበቁ ነው። የሚገርማቸው ቃል ተገብቶላቸው ነበር በነቢያት አንደበት መሲሁ ይመጣል ተብሎ። የማርያም ልጅ ዒሳ ዓለይሂ ሰላም መጥቶላቸው እውነተኛውን መሲህ አንቀበልም ብለዋል። እስካሁን ድረስ እየጠበቁ ይቆያሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቢስሚላሂ ራህማን ራሂም አልሐምዱሊላህ እውነታቸውና አሁንም እየጠበቁ ነው። የሚገርማቸው ልክ የዛኔ ግን ሐሰተኛው መሲህ ሲነሳ ይቀበሉታል አሉ። ለምንድን ነው ያን የሚቀበሉት ከተባለ ምክንያቱም አይሁዶች ሲጠብቁ የተነበረው መሲህ ምድራዊ ስልጣንን የሚያጎናጽፋቸውን የመሲህ አይነት ነበር። ነገር ግን ዒሳ ዓለይሂ ሰላም መጥቶ ስለ ሰማያዊ ስልጣን እንጂ የሚነግራቸው ስለ ምድራዊ ስልጣን አልነበረም። በሰማይ ላይ የምታገኙት መንግስት ይሄ ስልጣን እዛ ነው እያለ ይነግራቸው ነበር። እነርሱ የፈለጉት በምድር ላይ የበላይነትን የሚያጎናጽፋቸው መሲህ ነበር። አንተ ነህ የኛ ንጉስ፣ አንተ ነህ ለአይሁድ የተመረጥከው ንጉስ እያሉ ይሳለቁበት ሁላ ነበር። ነገር ግን ያንን ሐሰተኛውን መሲህ የሚቀበሉት ለተወሰነች ጊዜ የበላይነትን ያጎናጽፋቸዋል። እኔ እዚህ ዓለም ገዥና ንጉስ ነኝ ይላቸዋል። ቃል የተገባልን መሲህ እሱ ራሱ ነው ብላ ያን ሐሰተኛውን ይቀበላሉ። በሱ የበላይነትን የተጎናጸፉ መስሏቸው ዓለምን እያሰሱ እያለ እውነተኛውን መሲህ አምላክ አላህ የዛን ያወርደውና ከዚያ በኋላ ያንን ሐሰተኛውን መሲህ በእውነተኛው መሲህ ያስገድለዋል። ዒሳ ይወጣል ከመስጂድ አልአቅሳ።
ልክ ሲወጣ ጊዜ ሐሰተኛው መሲህም ወደ መስጂድ አልአቅሳ ወደ ቤት አልመቅደስ እየመጣ ይገናኛሉ። ሲያየው ጊዜ ሐሰተኛው መሲህ እውነተኛው መሲህ ያውቀዋል። በሱ እጅ እንደሚጠፋ ያውቃል። فعندما يرى الدجال عيسى አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ በዚያን ዘመን አሉ يذوب አሉ ይቀልጣል አሉ كما يذوب الملح عندما يضع في الماء ጨው በውሃ ውስጥ በሚደረግ ጊዜ እንደሚቀልጥ ሁሉ ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል አሉ። ለምን? ምክንያቱም ዒሳ የዛኔ ይዞት የሚመጣው ድንቅ ተአምራቶች አሉት። ሌላ ተጨማሪ ምን ከተባለ ጠላት ከእርሱ ፊት ሊቆም አይችልም። መሲሁ በማየት ብቻ አይኑ ጠላትን ያቀልጣል። የዛኔ ማንም ጫፉን ቀርቦ እንዳይነካው ይሄን ተአምር ይሰጥቶት ነው አላህ የሚልከው፣ ዝም ብሎ በከንቱ አይደለም። ስለዚህ ሐሰተኛው መሲህ በእውነተኛው መሲህ ፊት ቆሞ መጽናት አይችልም። ይወታቸዋል የዙባሉ ይርገፈገፋል፣ መቅለጥ ይጀምራል። ከዛም እንዳይቀልጥ ያመልጣል። ፈየህሩብ አሉ ነቢ ሰለላሁ ዐለይሂ ወሰለም ያመልጣልም ሐሰተኛው መሲህ አሉ። ፈየትበዑሁ ዒሳ ዒሳም የዛኔ ይከተለዋል አሉ። ፈየቁሉ ለሁ ለእርሱም ይለዋል ላ ተህሩብ ምኒ ከእኔ አትሸሽ አታምልጥ ይለዋል። ኢነ ሊየ ደርበተን ዐለይክ ለእኔ በአንተ ላይ የተወሰነችልኝ አንድ ትምታለች። ፈለን ተህሩበ ሚንሃ ከእርሷ ልታመልጥ ልትሸሽ አትችልም ይለዋል። ከዚያም ይደርስበታል። ፈየድሪቡሁ ፈየቅትሉሁ ቢደርበትን ዋሒዳ አሉ። አንዴም ይመተዋል በአንዲት ምት ብቻም ይገለዋል አሉ። ነቢ ሰለላሁ ዐለይሂ ወሰለም አስከትለው ምን አሉ? ወለው ተረከሁ ለዛብ አሉ። እንዳው ሳይመታው ዝም ብሎ ቢተወው ቢያየው ብቻ አቅልጦ ይጨርሰው ነበር አሉ። ያሰላም ዒሳ በማየት ብቻ ጠላቶችን ያቀልጣቸዋል። ማንም ከእርሱ ሊቀርብ አይችልም። የሚደንቅ ተአምርን አላህ ሰጥቶ ይልከዋል። ጠላቶቹ የዛኔ በርካታ ስለሆኑ እነዚህ ሐሰተኛው መሲህ የተከተሉት አካሎች አይሁዳውያኖች ጫፉ እንዳይነኩት ያደርጋል አላህ። መጀመሪያም አላስነካውም ነበር በይሁዳውያኖች፣ ድጋሚ ማያስነካውም ይወደዋልና ያከብረዋልና ከጠላት ይጠብቀዋል አላህ ሱብሓነሁ ወተዓላ። ከዚያ በኋላ ተቀጣዩ ስራው ምን ይሆናል? ቀጥታ ዒሳ ዓለይሂ ሰላም ወደ መካ በመሄድ ሐጅ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ሶሒህ ሙስሊም ላይ ተናግረዋል። ወለዚ ነፍሱ ሙሐመድን ቢየዲህ እያሉ እየማሉ ነው የተናገሩት። የኔ የሙሐመድ ነፍስ በእጅ በሆነ በአምላክ በአላህ ስም እላለሁኝ አሉ። ለየንዝልን ዒሳ ብን መርየም ፊ አኺር ዘማን ወየሑጁ ቤተላህ አልሐረም ወየዕተሚር የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ሲወርድ ወደ መካ በመሄድ ሐጅ ያደርጋል፣ ዑምራ ይሰራል አሉ። ይህን ካደረገ በኋላ ቀጥታ ወዴት ይሆናል ቀጣዩ ስራው? ፈየድዑ ናስ ኢላ ዲኒላህ አሉ። ሰዎችንም ወደ አላህ ጥሪ ያደርጋል፣ ወደ አላህ ዲን ጥሪ ያደርጋል። ማንም የዛኔ ምድር ላይ አይሁድ ወይንም ክርስቲያን አይኖርም የሚያምን ቢሆን እንጂ ብሎ ቃል በቃል አላህ በቁርአን ላይ ይናገራል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። የዛኔ አንድም የመጽሐፍ ባለቤት በምድር ላይ አይኖርም እርሱ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ። ሁላቸው የሚያምናሉ፣ አንድ የሚቀር የለም። የዛኔ ዒሳ ምን ያስተምራል ከተባለ ቁርአንና ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። የዛኔም የምድርን ሰው ሁሉ እንዳለ በቁርአንና በሐዲስ ያስተዳድራቸዋል አሉ። በመሲሁ ህግና መሲሁን ይከተላል ሁሉ። አያችሁ፣ ጠላቶችን ያሸንፋል ዒሳ ዓለይሂ ሰላም። ጠላትንም ሁሉ ካሸነፈ በኋላ የዓለም ህዝብ ሁሉ ለመሲሁ ከታዘዘ በኋላ ሁሉን ለአንዱ አምላክ እንዲገዙ ካደረገ በኋላ የምድር ሰዎችን ሁሉ አማኝ አድርጓቸው ለአላህ ሱብሓነሁ ወተዓላ ብቻ የዛኔ ፍጻሜ ይሆናል፣ ይሞታል። ሁሉን ታዛዥ ካደረገለት በኋላ ከታዘዙለት በኋላ ሁሉም ለመሲሁ ይታዘዛሉ። የዛኔ ታቸዋል። መሲሁም የሚያዘው በማን ህግ ነው? በአላህና በመልእክተኛው በቁርአንና በሐዲስ ይመራቸዋል ብለው ተናገሩ። እርሱም አንድ የቁርአንና የሐዲስ ተከታይ ይሆናል። ከዚያም በኋላ ሰዎችንም ወደ ቁርአንና ሐዲስ ሰዎችን ይመራል። የዛኔ አንድ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ከተወለዳቸው አንድ ተወለዳቸው ይሆናል። እርሱ የነብይነቱን ማዕረግ እንዳለ ሆኖ ማለት ነው። ታቸዋል። ነብይነቱን አልተነጠቀም። ያን ማዕረጉን እንደሰጠው በዘመኑ ነብይነቱን ዘመን አሳልፏል። አሁን ሲመጣ ግን ዳግም የኩኑ ዋሂድ ሚን አትባዕ ነብዩ ሰለላሁ ዐለይሂ ወሰለም አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው። የሚመራውም እርሱ ነው። የዓለምን ህዝብ የዛኔ ሁሉንም ለአንዱ አምላክ ብቻ እንዲገዙ ያደርጋል። የዓለም ህዝብ ሁሉ ያምናል። የዛኔ ፈላ የብቃ ፊ ዘማኒሂ ኢላ ልኢስላም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲስ ላይ በእርሱ ዘመን ከኢስላም ውጭ ሌላ ማንም እምነት አይኖርም እዚች ምድር ላይ አሉ። ለአንዱ አምላክ ብቻ እንዲገዛ ያደርጋል። የዛኔ ሲያስተዳድር ጊዜ ታዲያ መሲሁ ጸጋ ሁሉ እንደሚትረፈረፍ ተናገሩ። ይፋቻ ጸጋ በጣም ይትረፈረፋል። ወይፊድል ማል አሉ። መሲሁ የዓለም መሪ ይሆናል። የዛኔ እሱ በሚመራ ጊዜ
ጸጋን ያትረፈርፋል መሲሁ አሉ። አንድ መሪ ፍትሃዊ ከሆነ የሀገር መንግስት አይታቸዋል በሙስና በምናምን የተጨመላለቀ ካልሆነ ለሀገሪቱ ያለውን ገንዘብ ምንም ሳይሰስት የሚሰጣቸው ከሆነ እኮ አንድ ድሃ አይኖርም። ታውቃላችሁ መሲሁ የዛኔ ስለ ምድራዊ ህይወት የሚኖር ነብይ አይደለም። እሱ ያለውን ጸጋ ሁሉ ለዓለም ያትረፈርፋል። በሱ ዘመን አንድ ድሃ አይኖርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ድሃ አይኖርም አሉ። በአንድ ሐዲስ ላይ በምሳሌ ሲናገሩ ምን አሉ? ተሰደቁ ቀብለ አን የእቲ ዐለ ናስ ዘማኑን የኽሩጁ ረጅሉ ቢሰደቀቲሂ ፈየርጅዑ ወላ የቅበልሁ አሐዱን አሉ። ምጽዋትን አድርጉ ከወዲሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደፊት የዘመኑ ፍጻሜ ከመድረሱ በፊት የሆነ ጊዜ ከመምጣቱ በፊት አሉ። በዚያም ጊዜም ባለጸጋዎች ጸጋቸውን ይዘው ወጥተው ለድሃ ምጽዋት ለመስጠት ወጥተው የሚቀበላቸው ድሃ አጥተው ገንዘባቸውን ወደ ቤት ይዘው የሚመለሱበት ጊዜ ሳይመጣ በፊት አሉ። በጆንያ ተሸክሞ ሰው ሰደቃ ለመስጠት ምጽዋት ለመስጠት የሚወጣበት ጊዜ አለ። ወታች አለ አይደል? የዛኔ ግን ያንን የሚቀበለው ሰው አጥቶ ይመለሳል። ይሄ ሰው ማን ነው የሚቀበለኝ? የለም፣ የሚፈልግ የለም። ሁሉም ሰው ሀብታም ነው፣ የሚፈልግ የለም። ወርቅ በደጅ ነው፣ ብር በደጅ ነው፣ ሀብት በደጅ ነው። ማን ነው ያንን የለቀቀባቸው ከተባለ መሲሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ሲያስተዳድር እርሱ ወየፊድል መዋል ገንዘብንም ይለቃል ለትውልድ አሉ። አንድ ድሃ እንዳይኖር ያደርጋል በምድር ላይ። ምክንያቱም ለምድራዊ ህይወት የሚኖር አይደለም መሲሁ። ለራሱ የሚሰበስብ አይደለም፣ ለራሱ የሚያካብት አይደለም። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል በትንቢታቸው ላይ። ከዚያ በኋላ ምን ይሆናል ከተባለ የእጁጅና ማእጁጅ ይነሳሉ። የዛኔ የእጁጅና ማእጁጅ እነሱም ከበኒ አደም ናቸው፣ ከአደም ልጆች ናቸው። እነሱ ይነሳሉ። ከዚያ በኋላ ዒሳ ዐለይሂ ሰላምን አላህ ሱብሓነሁ ወተዓላ ራእይ ያወርድለታል። ምን ይለዋል? ያ ዒሳ ይለዋል፣ አንተ ዒሳ ሆይ ኢነሁ ኸረጀ ሊየ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ፈህሩብ አንተ ወመን መዐከ ኢላ ጀበል ሲና ይለዋል። አንተ ዒሳ ሆይ ከእኔ በስተቀር ሌላ ማንም ኃይል ሊመክታቸው የማይችሉ ኃይሎች ወጥተዋልና ተነስተዋልና አንተም አማኞችም ሁሉ ወደ ሲና ተራራ ሽሹ ይላቸዋል። ዒሳ ዐለይሂ ሰላም የዛኔ ትውልድን ሁሉ ይዞ ወደ ሲና ተራራ ይሄዳል። እየሄደ እያለ ዱዓ ያደርጋል። ከእርሱ ጋር አማኞችም ዱዓ ያደርጋሉ። አምላካችን አላህ ሆይ እነዚህን ከአንተ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎችን የእጁጅና ማእጁጅን አጥፋልን ብለው ይማጸኑታል። ዒሳን አላህ ሱብሓነሁ ወተዓላ ይሰማዋል ዱዓ። ወዲያውም እነዚያን የእጁጅና ማእጁጅ ፈዩህሊኩሁም አላሁ ፊ ሌይለቲን ዋሂዳ በአንዲት ሌሊት አላህ ይጨርሳቸዋል፣ ያጠፋቸዋል። ይታቸዋል። ከዚያ በኋላ እነሱ ይጠፋሉ። ፈዩርሲሉ ላሁ ዐለይሂም ያዕኒ ዱደተን ከዛ ይጠፋሉ። እነዚህ ከጠፉ በኋላ አላህ ሱብሓነሁ ወተዓላ ወፎችን ይልክ ያስነሳል። አንገታቸው ረጃጅም የሆኑ እነዚያ ይሄዱና እነዚህን የእጁጅና ማእጁጅ አንስተዋቸው ወደሆነ ቦታ ይጥሏቸዋል። ይዛቻል። ከዚያ ኃይለኛ ዝናብ ይጥላል። እነዚህ የሞቱ ትውልድ ሁሉ የእጁጅና ማእጁጅ ሽታቸው ወገር እንዳጠቃላይ ከዚያ በኋላ ነው ዒሳ የሚሞተው። እንዳጠቃላይ ዒሳ ዐለይሂ ሰላም በምድር ላይ ይሄን ያደርጋሉ። ልክ ካስተማሩ በኋላ የክሲሩ ሶሊብ መስቀልን ይሰብሩታል። በእርሳቸው ስም ለዘመናት ሲዋሽ የነበረውን ነገር ተገድሏል፣ ተሰቅሏል ሲሉ የነበሩትን ነገር ስህተት መሆኑን አስተምሮ ወየክሲሩ ሶሊብ አሉ ነብዩ ሰለላሁ ዐለይሂ ወሰለም መስቀልንም ይሰብራል አሉ። እርሱ እንዳልተሰቀለ እንዳልተገደለ ያስተምራቸዋል ለሰዎች። ምንን መሰረት አድርገው? ቁርአንና ሐዲስ ላይ በተገለጸው መሰረት ወማ ቀተሉሁ ወማ ሰለቡሁ የሚለው ያ ነው። ጥያቄ አለቀጥ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሶስት ጥያቄዎች አሉ። እሺ፣ የመጀመሪያው ስለ አደም አለይሂ ሰላም አኸላለቅ የሆነ ንጽጽር ቤት ውስጥ ያልተግባባነው ነገር ስላለ ነው። የመጀመሪያው ምንድን ነው? አደም አለይሂ ሰላም የአሁኗ ኢራቅ ላይ ነው የተሐለቀው የሚሉ አሉና ከዛ ደግሞ ከጀነት ተባረረ የሚል ከሆነ ጀነት የት ነው? ይሄን አንድ ያስረዳኝ። እሺ፣ አደም አለይሂ ሰላም ኢራቅ ላይ ነው የተኸለቀው የሚለውን ከየት አግኝተው ነው ማስረጃ? እንደዛ ሚል አልተነገረም። የለም ኢራቅ ላይ ነው የሚል የለም። እሺ፣ ጀነት የሚለው ልክ እንዲሁ ከሰማይ ላይ ነበር። ጀነት ያለችው በሰማይ ላይ ነው እንጂ ምድር ላይ ጀነት የሚባል ነገር የለም። በእስልምና አስተምህሮ አላህ ሱብሓነሁ ወተዓላ ጀነትን በሰማይ ላይ ነው ያደረጋት። ከሰባቱ ሰማያቶች ሁሉ በላይ ነች። ቁልና ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ከእርሷ ውረዱ እያለ አላህ ሱብሓነሁ ወተዓላ እንዲወርዱ አዟቸዋል።
ወንዙል ላ የኩኑ ኢላ ሚን ፈውቅ። እንዳጠቃላይ ጀነት ያለችውን በሰማይ ላይ ነው። እሺ ስለዚህ አደም አለይሂ ሰላም ጀነት ላይ ከሆነ ሰማይ ላይ ነው ማለት ነው የተፈለገው። ደረቅ ላይ ነው የሚል የለም። እሺ ሁለተኛው ጥያቄ የጂን አባት ኢብሊስ ነው ቢለው እሺ በስም ላይ ኺላፍ አለ። የጂን አባት የእሱ ነው በሚለው ጉዳይ ላይ እሱ ከጂኖች ጭፍራ ለመሆኑ ትክክል ነው። አላህ ቃል በቃል በቁርአን ላይ ገልጾታል። ከጂኖች ጭፍራ ነው፣ ነገር ግን ካመጹት ወይም ከካዱት የጂኖች አይነት ነው። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። እርሱ ከጂኖች ጭፍራ ነበር፣ ከእኔ ከጌታው ትእዛዝም አመፀ ይላል። ያ ነው። ስለዚህ ኢብሊስ ከጂኖች ጭፍራ ነበረ። አላህ ሱብሓነሁ ወተዓላን ካመጹትና ከካዱት የጂኖች አይነት ነው እሱ። እሺ ሶስተኛው ጥያቄ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች 11 ናቸውና ማርያቱ ቅጥያ ደግሞ ከ11ዎቹ ውጭ ነችና ይሄ ነገር እንዴት ይታያል? እሺ ማርያ አልቅብጥያ በሷ ጉዳይ ላይ ኺላፍ አለ በዑለሞች መካከል ኺላፍ አለ። ሚስት ናች ያሉም አሉ። ሌሎች ደግሞ አይ እርሷ መልከል የሚን ነች ያሉ አሉ። ነገር ግን መልከል የመን ብትሆንም ራሱ በማግባት ደረጃ እንደሆነ የሚያዙት አላህ በቁርአን ላይ ይናገራል። በሱረቱ ኒሳ ላይ ታገኛለሽ ቁጥር 26 ምናምን አካባቢ ላይ ወመን ለም የስተጢዕ ሚንኩም ጠውለን አን የንኪሐ አልሙሕሰናት አልሙእሚናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም አልሙእሚናት ይላል። ስለ መልከል የሚን አግቧቸው እያለ ይናገራል። ቃል በቃል መህር ስጧቸው እያለ ሁሉ ተናግሯል። እሺ ኦኬ እንደዛ ከሆነ ለምን 11 ውስጥ አልተካተተችም እያልኩኝ ነው። በዑለሞች መካከል ኺላፍ አለ። መጀመሪያ በነባ አዳምጪሽ። ነገር ግን ትክክለኛው ከሆነ መልከል የሚን የሚለው 11 ቁጥሩ ላይ ለምን አልተካተተችም ከሆነ እሱ ላይ አይደለም። መልከል የሚን በምን መልኩ ነው ቁርአን የገለጻቸው ከተባለ ሚስት ብሎ ቃል በቃል ገልጿቸዋል፣ ይካተታሉ ከነሱ መካከል። እሺ እና መልከል የሚን እንዴት እንደሚያዙ ቃል በቃል በቁርአን ላይ አላህ ተናግሯል። ሱረቱ ኒሳ ምዕራፍ 4 ቁጥር 26 ላይ ሄደሽ ማመት ትችላለሽ። አግቧቸው እያለ ጋብቻ ብሎ ገልጾታል። ከእነርሱ ጋር የሚደረገውን ህይወት ማለት ነው። እሺ ስለዚህ ባትካተትም ያው ሚስት ናት ብለን ነው የምንወስደው አይደል? ይሰማል? ጥያቄ ነበረኝ። እሺ ቁርአኑ መቼ ነው የወረደው? በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጊዜ በዛ ጊዜ ነው የወረደው። እሺ ከዛ በፊት የነበሩ ሙስሊሞችስ በምንድን ነበር የሚተዳደሩት? በየጊዜያቸው ይወርድላቸው ነበር ቁርአን። ለማን ወርዷል? ለሙሳ ተውራት የሚባል ቁርአን ወርዶለታል። ለኢሳ ኢንጂል የሚባል ቁርአን ወርዶለታል። ለዳውድ ዘቡር የሚባል ቁርአን። እሺ አሁንና እነዛ መጽሐፎች አሉ። እሺ አስተምሮታቸው አለ በሙሉ በመጨረሻ ዘመን ነብይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ባወረደው ቃል ላይ የነዚህን የሶስቱንም የሌሎችንም ነብያት ሁሉ አስተምሮታቸውን የሰጣቸውን አስተምሮ እዚህ ላይ ስብስብ አድርጎ ሰጥቶናል፣ ገልጾላቸዋል ይገኛል ቁርአን ላይ። እሺ ተበርዟል የሚባሉት መጽሐፎች እነሱ ናቸው ተውራትና ኢንጂሎች በጽሁፍ ደረጃ። እንግዲህ እነዛ የተሰጧቸው የነበሩት በጊዜያቸው ሊጠብቋቸው አልቻሉ። ነገር ግን አምላክ እነዚያን ያወረዳቸውን ቃላቶች ያውቃቸዋል እና በዚህ በቁርአን ላይ ትምህርታቸው ምን እንደነበረ ገለጻቸው። ሙሴ ያስተማረው ምን እንደነበር እናውቃለን። አሁን ዒሳ ያስተማረው ምን እንደነበር እናውቃለን። ዳዊት ያስተማረው ምን እንደነበር እናውቃለን። በሙሉ ቁርአን ላይ
አታውቅ እንዴት ነው ነብይነት መቀበል ማለት አይከብድም? እንዴት ነው እሺ ነብያቶችን የተቀበልካቸው? መጽሐፍ ላይ መስፈርትህ ምንድን ነው?